ሰላም ንስቋችሁ ውድ የስፖርት ቻናል ቤተሰቦቻችን የሰዓቱን ስፖርታዊ መረጃ ይዘናል። የዝውውር ወሬዎች በብዛት የምናካፍላችሁ ይሆናል። ሰብስክራይብ አድርጋችሁ ጀምሩ። ለውድድር ዓመቱ ዝግጁ መሆን አለብን ሲል ቪኒሺየስ ጁኒየር ይፋ አድርጓል። በሪያል ማድሪድ ቤት በልምምድ ላይ ማለት ነው። እንደዚሁም አንቶኒ ቴለር በቱርክ ኃላፊነት አግኝተዋል። ማንቸስተር ዩናይትድ በረኛ ሊሸጥ እንደሆነ ይፋ አድርጓል። ቼልሲም እጅግ በርካታ ተጫዋቾችን እያስፈረመ ነው። አሁንም ማስፈረሙን ይፋ አድርጓል። እንደዚሁ ኮትዲቯርም አሰልጣኝ ሾማለች። ስለሱ መረጃው አለ። እነዚህና በርካታ ጉዳዮች ናነሳል። እንደዚሁም ኒውካስትልና የአርሰናል ስምምነት ለመድረሳቸው ታውቋል። በጉማሬሽ ጉዳይ ማለት ነው። ስለሱም የምንነግራችሁ መረጃ ይኖራል። እናንተ ግን አብራችሁን ቆዩ። ሰብስክራይብ እንድታደርጉም እንደሲሆን ጠይቃችኋለን። በአክብሮት ላይክ አድርጋችሁ ጀምሩ። ወደ መረጃዎች እንሂድ። በቅድሚያ የምንመለከተው ለውድድር ዓመቱ ዝግጁ መሆን አለብን ሲል ቪኒሺየስ ጁኒየር ነው። ይህን ያለው የሪያል ማድሪዱ ተጫዋች ቪኒሺየስ ጁኒየር ለቀጣይ ውድድር ዘመን ጥሩ ዝግጅት እያደረገ መሆኑን ገልጿል። የተባለው ለቀጣይ ውድድር ዘመን ዝግጁ መሆን አለብን ሲል ቪኒሺየስ መናገሩ ብዙዎችን አነጋግሯል። ምናልባትም ክለቡ ላይለቅ ይችላል የሚል ሀሳብም እየቀረበ ይገኛል። ሞሪኒዮ ራሴን እንድሆን ይፈልጋል ያለው ቪኒሺየስ ደስተኛ እንድሆን እና ራሴ አጨዋወት መጠቀም እንዲቀጥል ጠይቆኛል ሲል ይፋ አድርጓል። የመጀመሪያ ልምምድ ጊዜ ጥሩ ነበር፣ አዲስ አሰልጣኝ እና ተጫዋቾች መተዋወቅ ጀምር ያለው ሲል እንደዚሁ ቪኒሺየስ ሀሳቡን ሰጥቷል የተባለው ምናልባትም በነገው ዕለትም እንግዲህ ለድርድር እንደሚቀመጡም ጭምር ይፋ ተደርጓል። 22 ሚሊዮን ፓውንድም እንደዚሁ እንደተገለጸው ማለት ነው ገልጭላችኋለሁ አቅርበውለታል ነው የተባለው። ይቀበላል አይቀበልም የብዙዎች ጥያቄ ነው ይሄ የሚሆነው። አንቶኒ ቴለር በቱርክ ኃላፊነት አግኝተዋል የተባለው የፕሪሚየር ሊጉ ዳኛ የነበሩት አንቶኒ ቴለር በቅርቡ ከዳኝነት ራሳቸውን ማግላቸው የሚታወቅ ነው። አንቶኒ ቴለር አሁን ላይ የቱርክ እግር ኳስ ፌዴሬሽን ኤሊት ዳኞች ኃላፊ በመሆን መሾማቸው ታውቋል የተባለው የ47 ዓመቱ አንቶኒ ቴለር በቀጣይ በቱርክ ያለውን የዳኝነት ለማሻሻል እንደሚሰሩ ተገልጿል የተባለው አንቶኒ ቴለር በፕሮፌሽናል ዳኝነት ከ20 ዓመት በላይ ማገልገላቸው ይታወሳል። ኮትዲቫርን በተመለከተ አዲስ አሰልጣኝ ሾማለች ነው የተባለው። የኮትዲቫር ብሔራዊ ቡድን ፈረንሳዊውን አሰልጣኝ ሃርቬ ሬኖርድ ዳግም ወደ ቡድኑ መልሰዋል የተባለው አሰልጣኝ ሃርቬ ሬኖርድ አሰልጣኝ ኤመርሲ ፋኢን በመተካት ብሔራዊ ቡድን እንደሚያሰለጥኑ ታውቋል። ሃርቬ ሬናርድ ከዚህ በፊትም የኮትዲቯር ብሔራዊ ቡድን አሰልጣኝ እንደነበሩ ይታወቃል። እናም መልሰው እንግዲህ አሰልጣኝ እንዲሆኑ ሾሟቸዋል የተባለው ሃርቬ ሬናርድ ሳውዲ አረቢያ እንደዚሁም ደግሞ ዛምቢያና ኮትዲቯርን 2 ጊዜ ተመላልሰው ማሰልጠናቸው የሚታወስ ጉዳይ ነው። ሌላው እንግዲህ ከኒውካስትልና ከአርሰናል ጋር ያለው ግንኙነት በመልካም ሁኔታ እየሄደ መሆኑ ታውቋል። አርሰናልና ኒውካስትል ስምምነት ተቃርበዋል የተባለው አርሰናል ብሩኖ ጉማሬሽን ለማስፈረም ከኒውካስትል ዩናይትድ ጋር ሙሉ ለሙሉ ስምምነት ላይ መድረሱ ይታወቃል። ከሰሞኑ እንግዲህ የኒውካስትል ስፖርቲንግ ዳይሬክተሩ ጉማሬሽን ለመሸጥ አልፈልግም ማለቱ የሚታወስ ነው። አሁን ግን እንግዲህ ይህን ተጫዋች ለመሸጥ ተስማምቷል የተባለው ብራዚላዊ አማካይ ብሩኖ ጉማሬሽ ሕክምና ምርመራውን ለማድረግም ፍቃድ እየጠበቀ መሆኑም ተነግሯል የተባለው እንግዲህ ዘገባው የዘ አትሌቲክስ ነው መረጃውን እያወጣው። በቀጣይነት የምንመለከተው ቼልሲ ነው። ቼልሲ እንግዲህ ተጫዋቾችን ሊያስፈርም እንደሆነ ታውቋል። የምዕራብ ለንደኑ ክለብ ቼልሲ የራዮ ቫዮካኖን የመስመር ተከላካይ ፔፕ ቻቫሪያ ለማስፈረም ተቃርበዋል የተባለው የ28 ዓመቱ ተከላካይ ፔፕ ቻቫሪያ ከቼልሲ ጋር በግል ቀድመው ከስምምነት መድረሳቸውም ታውቋል። ተጫዋቹ በቀጣይ ሰዓታትም ዝውውሩን ለማጠናቀቅ የሕክምና ምርመራውን እንደሚያደርግም ጭምር ይፋ ሆኗል የተባለው። እናም ልጁ ድንቅ ብቃት እንዳለውም ጭምር ነው የተነገረው። ቼልሲ በዚህ የውድድር ዘመን በርካታ ተጫዋቾችን ማስፈረሙ ይታወቃል። ዩናይትድ ግብ ጠባቂውን ሊሸጠው እንደሆነ አሳውቋል። ማንቸስተር ዩናይትድ በግብ ጠባቂ ራዲክ ቪቴክን በቋሚነት ለመሸጥ ከጫፍ መድረሱ ተገልጿል። ግብ ጠባቂው በበርካታ ክለቦች ቢፈለግም ሚድል ስሮውን ለመቀላቀል እንደተቃረበ ተናግሯል። ማንቸስተር ዩናይትድ ግብ ጠባቂው ከወደፊት ሽያጭ ድርሻ እና መልሶ የመግዛት መብቱ አካቶ ነው እንግዲህ ልጁን ለመሸጥ ስምምነት ላይ የደረሰው ነው የተባለው። ውድ ተመልካቾቻችን የሆኑ መረጃዎችን ይህን ይመስሉ ነበረ። በቀጣይ ደግሞ አዳዲስ መረጃዎችን የዝውውር መረጃዎችን እንመለሳለን። አብራችሁ ቆዩ።